ስለምትሰሙት ነገር ተጠንቀቁ። መስማት የጆሮ ጉዳይ አይደለም። መስማት የነፍስ የስበት ኃይል ነው። ስለዚህ ማንኛውም ሰው የሚሰማው ነገር በጆሮ በኩል ይለፍ እንጂ ነፍስን የመካፈል ተፈጥሯዊ ትስስር ነው። ስለዚህ ስለምትሰሙት ነገር ተጠንቀቁ። ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ዛሬ የምንማማርበት ርዕስ ስለምትሰሙት ነገር ተጠንቀቁ የሚል ይሆናል። ስለምትሰሙት ነገር ተጠንቀቁ ስል ዛሬ እኔ ስለ ዜና ወይም ስለምትከታተሉት ሶሻል ሚዲያ ላወራ አይደለም። ጥሩ ጥሩን እየመረጣችሁ ስሙ። የሁላችሁ እንዴት መሰላችሁ ይሄ ማለት ብዬ ስለ ሶሻል ሚዲያ ላወራ አይደለም። ጭራሽ ከዚህ የተለየ ነው። ስለምትሰሙት ነገር ግን ተጠንቀቁ። ወደ ሀሳቡ ከመሄዳችን በፊት ግን መስማት ምን እንደሆነ ጥቂት እንነጋገር። መስማት በጆሮ በኩል ጉዳዩ ይለፍ ወይም ድምፁ ይምጣ እንጂ መስማት ተፈጥሯዊ የሆነ የነፍስ ትስስር ነው። ስለዚህ አንድ ሰው ሲናገር ወይም ሲሰማ ነፍሱን ነው የሚካፈለው። እዚህ ነጥብ ላይ ነው የምናወራው፣ ሶሻል ሚዲያ ላይ አይደለም። ስለምትሰሙት ነገር ተጠንቀቁ ስለተባለ ብቻ ርዕሱ ምናልባት በዚህ ዘመን ክፉ ነው ያልሆነ ወሬ እንዳትሰሙ እያለ ይሆን ብላችሁ ከወዲሁ ልባችሁ በዛ መንገድ እንዳይሄድ እኔ ስለዛ ላወራ አልፈልግም። በመሰረቱ አንድ የበሰለ ማቹርድ የሆነ ሰው ስለሚሰማው ነገር ሰው ሊመክረው አይገባም፣ ወይም ሰው አይመክረው። በአጭሩ ክፉና ደጉን ያውቃል፣ የሚጎዳውን ያውቃል፣ የሚጠቅመውን ያውቃል። ስለዚህ እዛ ነገር ላይ አላወራችሁም። እሱ በጣም ኢሌመንተሪ የሆነ ነገር ነውና በጣም በዝቅተኛ ደረጃ ላሉ ሰዎች የሚነገር ነው። ለእኔ ቤተሰቦች፣ ለዚህ ለዩቲዩብ ቤተሰቦቼ ይሄን ለምትከታተሉ የኔን ትምህርት ለለመዳችሁና ለተረዳችሁት ግን ይሄንን ብሎ ይሄን አትብሉ፣ ይሄን ስሙ፣ ይሄን አትስሙ በሚል ትንሽዬ ወሬ እንደማንነጋገር ታውቃላችሁ። ዛሬ የመጣችሁም ይሄን ቪዲዮ ዛሬ መከታተል የጀመራችሁም ካላችሁ በእኔ ቤት በዚህ በጋራ ቤተሰብ በሆንበት የህይወት ውሃ ቻናል ላይ ትንሽ ነገር አናወራም፣ አውርተንም አናቅም፣ ወደፊትም አናወራም። ስለዚህ ስለምትሰሙት ነገር ተጠንቀቁ ስል በዘመኑ ስላለው የሚዲያ እና የአሉባልታ ወሬ ስላልሆነ የምንሰማውን ነገር መጠንቀቅ እንዴት እንዳለብን የምንነጋገር ይሆናል። ስለዚህ ወደ ጉዳዩ ስንገባ ምንድን ነው መስማት ያለብን? እንዴት ነው መስማት ያለብን? ከምንስ ነው የምንጠነቀቀው? የሚለውን ነጥቦችን እኔና መጨረሻ ግን መስማት በራሱ ምንድን ነው የሚለውን እንነጋገርበታለን። የመጀመሪያው ስለምትሰሙት ነገር ተጠንቀቁ በሚለው ላይ መነሻዬ የማርቆስ ወንጌል ምዕራፍ 4 ቁጥር 24 እና የሉቃስ ወንጌል ምዕራፍ 8 ቁጥር 18 ነው። እናንተ ሙሉ ታሪኩን እዩት። እኔ ግን ለእኛ ሊገባንና ቀለል ብሎ ልንረዳው በምንችለው መልኩ ነው ሀሳቡን የቀረጽኩት። ስለዚህ ወደ መጀመሪያው ሀሳብ ስንገባ ስለምትሰሙት ነገር ተጠንቀቁ። አንድ፣ ስለ ሰው ልጅ ወይም ስለ ራሳችሁ የምትሰሙትን ነገር ተጠንቀቁ። ስለምትሰሙት ነገር ተጠንቀቁ ማለት ስለምትማሩት ትምህርትና ማወቅ ስለምትፈልጉት ነገር ተጠንቀቁ ለማለት ነው። ስለዚህ የመጀመሪያው ስለ ሰው ልጅ ወይም ስለ ራሳችሁ የምትሰሙትን ነገር ተጠንቀቁ። ምክንያቱም ሰው ምንጩ አንድ ነው። ሰው አንድ ቤተሰብ ነው። ይሄ ነገር ቢገባንም ባይገባንም፣ ይሄ ነገር ብንቀበለውም ባንቀበለውም፣ በዚህ ነገር ብንጠቀምም ባንጠቀምም፣ በዚህ ጉዳይ ደስተኛ ብንሆንም ባንሆንም ይሄ መቼም ልንቀይረው የማንችል ጉዳይ ነው። ስለዚህ በዚህ ጉዳይ ስለምትሰሙት ነገር በጣም ልትጠነቀቁ ይገባል። የሰውን ልጅ በብዙ መልኩ መንዝረ ነው በሚጠቅምም በማይጠቅምም መንገድ፣ በማይረባም በሚረባም መንገድ ተምረናል። ስለ ሰው ልጅ ተማርን ማለት ስለ ራሳችን ነው። ስለ ራሳችን ማለት ደግሞ ስለ ራሳችሁ እያልኩ ነው። ስለዚህ ስለ ሰው ልጅ የምትሰሙትን ነገር ተጠንቀቁ። ያ ማለት ምንድን ነው? ስለ ተፈጥሯችሁ፣ ስለ ምንጫችሁ፣ ከየት እንደመጣችሁ፣ ማን እንደሆናችሁ የምትሰሙትን ነገር ተጠንቀቁ። ምድር ላይ ዛሬ እውቀት በዝቷል። ብዙ አስተማሪ በዝቷል። ብዙ የተበላሹና የተመረዙ መርዛማ እውቀቶችም አሉ። በጣም አስቸጋሪ አስተምሮችም አሉ። እንደ ማህበረሰብ የምንከተላቸው፣ እንደ ፖለቲካ የምንከተላቸው ወይም የምንጠቀምባቸው፣ እንደ ሃይማኖትም ይዘናቸው የመጣናቸውና የምንጓዝባቸው በጣም ብዙ እውቀቶች አሉ። ከዛሬ ጀምሮ ግን ልንገራችሁ፣ እውቀት የህይወት መሰረት ነው። ህይወት የእውቀት ነጸብራቅ ነው። የምንኖረው ህይወት የእውቀታችን ነጸብራቅ ነው። ማንም ሰው በሚያውቀውና በሚችለው ልክ ነው የሚመላለሰው።
በየትኛውም ጉዳይ ላይ በሳይንሳዊ ጉዳይ ይሁን በሃይማኖታዊ ጉዳይም ይሁን በፖለቲካዊ ጉዳይም ይሁን ራሱን በተመለከተም ይሁን አንድ ሰው የሚንቀሳቀሰው ወይም የሚመላለሰው የሚያደርገው የሚኖረው በሚያውቀውና በሚችለው ልክ ነው። ሰው በሚያውቀው ልክ ነው የሚመላለሰው ማለት በህይወት መውጣት መግባት ውስጥ የሚኖረው ለማለት ነው። ስለዚህ ሰው የአንድ አባት ልጅ ነው ብዬ ተደጋጋሚ ተናግሬያለሁ። የኔ እምነቴ ነው ይሄ እስከ ወዲያኛው የግል ፍልስፍናዬም አይደለም፣ ተፈጥሯዊ የሆነ እውነት ነው ይሄ። ስለዚህ ስለ ራሳችሁ የሰማችሁትን ነገር ወይም ስለምትሰሙት ነገር ተጠንቀቁ፣ የመጀመሪያው። ስለዚህ የሰውን ልጅ በመከፋፈልም እርስ በርስ በመከፋፈልም አትጠመዱ። በዚህ መንገድ ላይ ያላችሁ ሰዎች ካላችሁም የተማራችሁት ትምህርት የሰማችሁት ነገር ምን አድርጓችኋል? ጎድቷችኋልና ወደ ራሳችሁ ተመልሳችሁ ማየት አለባችሁ። የመጀመሪያው ይሄ ነው። ስለምትሰሙት ነገር ተጠንቀቁ። ስለ ራሳችሁ መጀመሪያ የሰማችሁትን ተጠንቀቁ። ዛሬ በጣም በብዙ ቦታ ተከፋፍለን እርስ በርሳችን ጠላትና ጠላት የሆነው ምንድን ነው ሲባል የተሰጠን አቅጣጫ ወይም የወሰድነው ኦሪንቴሽን ነው። ያ ኦሪንቴሽን በእያንዳንዱ ሰው ቤት፣ በእያንዳንዱ ሰው ህይወት፣ በእያንዳንዲቱ ሀገር ላይ ተሰራጭቶ ምድር ላይ እየሰራ ያለው ስራ በጣም አስቀያሚ ነው። ሰዎችን ወደ ዝንጀሮ ወይም ከእንስሳ እንደመጡ ተደርጎም ለመውሰድ የሚካሄድበት ብዙ አቅጣጫ አለ። ተጠንቀቁ። ስለዛ ነገር ስለምትሰሙት ነገር ተጠንቀቁ። መጠንቀቅ ማለት መጥላት አይደለም። መርምሩት። ስትረዱም እንዴት የሚለውን ጥያቄ አንሱና አወቁ። አንዱ ይሄ ነው። ሁለተኛው ስለ ፍጥረት የምትሰሙትን ነገር ተጠንቀቁ። ስለ ራሳችሁ ተጠነቀቃችሁ፣ ስለ ራሳችሁ ካወቃችሁ፣ ሁለተኛ ደግሞ ስለ ፍጥረት ተጠንቀቁ። ለተፈጥሮ የምትሰሙትን ዕውቀት ተጠንቀቁ። ተፈጥሮ በታላቁ ኃይል በእግዚአብሔር የተሰራ የተመሰረተ ውብና ድንቅ የሆነ ስርዓት ነው። ሰዎች ምናልባት እሱን ጥበብ ካልደረሱበት ለመድረስ መጣር ነው እንጂ እንደመሰለ ተፈጥሮን መገልበጥና እንደመሰለ ተፈጥሮን ማሰራጨት በጣም ከባድ ነው። ሁለተኛው ስለ ተፈጥሮ የምትሰሙትን ነገር ተጠንቀቁ። ተፈጥሮን በደንብ ከተረዳን በመካከላችን ጸብም አይፈጠርም፣ ውድቀትም አይፈጠርም፣ እንከን አልባ የሆነ ህይወት ነው የምንኖረው ባጭሩ። ስለዚህ ስለ ተፈጥሮ ተጠንቀቁ። ባዕድ የሆነ ፍጡር የለም። ፍጥረት እርስ በርሱ እንዲረዳዳ፣ እንዲመጋገብ፣ እንዲናበብ፣ እንዲጠቃቀም ተደርጎ የተሰራ ነው። በጣም ልዩ ነገር ነው። ስለዚህ በሃይማኖትም ይሁን በፖለቲካ በሳይንስም ይሁን በሌላ መንገድ የሰማናቸውን ትምህርቶች ወይም ዕውቀት እንደገና ልንገመግመው ይገባናል። ያለበለዚያ ብዙ ነገር ነው የምናጣው። ሁለተኛው ስለ ተፈጥሮ የምትሰሙትን ዕውቀት ተጠንቀቁ። በሶስተኛ ደረጃ ስለ እግዚአብሔር ወይም ስለ ፈጣሪ የምትሰሙትን ነገር ተጠንቅቃችሁ ውሰዱ። ምክንያቱም ስለ እግዚአብሔር የተማርናቸው ትምህርቶች በጣም ብዙ ናቸው። ተጠንቅቀን ባለመስማታችን ባለመመርመራችን አሁን ብዙ እግዚአብሔሮች ተፈጠሩ ምድር ላይ። ብዙ እግዚአብሔሮች። እያንዳንዱ ሃይማኖት እያንዳንዱ የሃይማኖት ተቋም በአስተምሮ ውስጥ የራሱን እግዚአብሔር ሰርቷል። ስለዚህ ምድር ላይ እኛ የፈጠርናቸው እግዚአብሔሮችና ትክክለኛው እግዚአብሔር አሁን ጸብ ውስጥ ናቸው። ማንን እንስማ? ማን ይምራል? አያችሁ፣ በኢሳይያስ ምዕራፍ 3 ቁጥር 12 ላይ እስከ 15 ያለውን አንብቡት። የመሯችሁ ያስቷችኋል ተብሎ ተጽፏል። ምን ያሏችሁ? የመሯችሁ። የመሩን ማለት ምን ማለት ነው? የጎተቷችሁ ማለት ነው አይደለም። የመሯችሁ ማለት ያስተማሯችሁ፣ እናንተን የሰሯችሁ፣ የምትሄዱበትን መንገድ አቅጣጫ ያስቀመጡላችሁ፣ እግዚአብሔር ይሄ ነው እንዲህ ነው እንዲያ ነው ብለው የነገሯችሁ፣ እግዚአብሔር ይሄን ይወዳል ይሄን አይወድም፣ ይሄንን ይንቃል ይሄን ያከብራል ብለው የነገሯችሁ፣ የመሯችሁ ያስቷችኋል። ምክንያቱም ከባዱ የሚሆነው ምን መሰላችሁ? ማንም ሰው ከእግዚአብሔር ጋር ቃል በቃል ተነጋግሮ የመጣ የለም፣ ወይ ቃል በቃል እየተነጋገረ የሚኖር የለም። ያመናቸው ሰዎች ከኛ ቀደም ያሉ ሰዎች እግዚአብሔር እንዲህ ነው እንዲያ ነው ብለው ሲያስተምሩ ነው ምናምነው። ስለዚህ እነሱን መሞገት አንችልም። ብዙ ጊዜ ግን ተፈጥሯዊ አቅም ስላለን የእግዚአብሔር መንፈስ ከኛ ጋራም ስለሚሰራ እግዚአብሔር ለኛም አባት ስለሆነ ባይተዋር አይደለንምና ልንጠይቅ ይገባናል። ስለዚህ የመሩን እንዳያስቱን ስለ እግዚአብሔር የተማርነው ትምህርት ላይ መጠንቀቅ አለብን። አሁን ምድርን ድብልቅልቋን አውጥቷት እንዲህ ለመኖር የተቸገርነው በእያንዳንዱ ጭንቅላት ውስጥ ብዙ እግዚአብሔር አለ።
አንዳንዱ ክፉ እግዚአብሔር ስሏል፣ አንዳንዱ ሞኝ እግዚአብሔር ስሏል፣ አንዳንዱ ደካማ እግዚአብሔር ስሏል፣ አንዳንዱ ደግሞ በቀለኛ እግዚአብሔር ስሏል፣ አንዳንዱ ልም ያለ ዘረኛ እግዚአብሔር ስሏል። በየትኛው እግዚአብሔር እንግባባ? ምንድን ነው ይሄን ያመጣው ሲባል የሰማነው ነገር በድሎናል። በተለይ እዚህ ሶስተኛው ነጥብ ላይ በጣም ተጠንቀቁ። ስለ እግዚአብሔር የምትሰሙትን ነገር ተጠንቀቁ። ብዙ ሰዎች በገዛ ፈቃዳቸው በራሳቸው ስጋዊ ስሜት በራሳቸው ተራና የወረደ እውቀት ድብልቅልቅ አድርገው አጥፍተው ከተበላሸ በኋላ ያበላሹትን ነገር ማስተካከል ሲገባቸው፣ ነውራቸውን ማጽዳት ሲገባቸው እግዚአብሔር እንዲህ ብሏል ብለው ጥቅስ ይፈልጋሉ። የትኛው እግዚአብሔር? ሰው እኮ እያንዳንዱ ዛሬ ምድር ላይ የራሱን እግዚአብሔር እኮ ክሬት አድርጓል። የራሱን እግዚአብሔር ቢውልድ አድርጎ ገንብቷል። ጣዖት ማለት ነው። እያንዳንዳችን እግዚአብሔርን ያወቅን መስሎን፣ እያንዳንዳችን በሰማነው ነገር ተወስደን የራሳችን እግዚአብሔር አቁመን ጣዖት አቁመናል። ጣዖት ደግሞ የራስ ክፉ ፍላጎትን በሌላ ውክልና ማስቀመጥ ነው እንጂ የህይወት ድህነትን ሊያገኝ በሚችልበት መንገድ ህይወትን መምራት አይደለም። ከባዱ ችግር እኮ ነው። ብዙ ሰው ጣዖት ማለት ሌላ ባዕድ ነገር ይመስለዋል። አይደለም። ጣዖቱ ላይ የሚንጸባረቀው የራሳችን የወደቀ ፍላጎት። ብዙ ሰው ጣዖት ሲያቆም የራሱን ፍላጎትና መሻት እንዳይጠየቅ ለሌላ ውክልና መስጠት ነው። ምክንያቱም አማልክት እንዲህ ብለዋል፣ ጣዖታት እንዲህ ብለዋል፣ አምላኮቻችን እንደዚህ ብለዋል ብሎ ለመናገር ግን አይደለም። ፍላጎታችን ነው ያንን ያመጣው። ስለዚህ በሶስተኛ ደረጃ ስለ እግዚአብሔር የምትሰሙትን ነገር ተጠንቀቁ፣ መርምሩ፣ ጥያቄ አንሱ። ምክንያቱም ከእግዚአብሔር የራቅን አይደለንም። እያንዳንዳችን የእግዚአብሔር ልጆች ነን። እያንዳንዱ ሰው የሚንቀሳቀሰው በእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ የሌለበት ቦታ፣ የእግዚአብሔር መንፈስ የማያንቀሳቅሰው የዓለም ክፍል የምድርም ይሁን የሰማይ የለም። ከእግዚአብሔር መንፈስ የተሰወረ ተዘልሎ የሚኖር ምንም አይነት ፍጥረት በምድርም ይሁን በሰማይ የለም። እያንዳንዷ የምንሄዳት እንቅስቃሴ፣ እያንዳንዷ የምናደርጋት ድርጊት፣ የምናውቃት እውቀት፣ ስጋችን፣ ነፍሳችንና መንፈሳችን በሙሉ በእግዚአብሔር የተቃኘ ነው። ከእግዚአብሔር እይታ ውጭ የሆነ የለም። ስለዚህ አንድ እግዚአብሔር ነው ያለው። ዛሬ ግን በዚህ ምድር ላይ በአንድ እግዚአብሔር ላይ ተከፋፍለን የት እንደደረስን ተመልከቱ። ምንድን ነው ሲባል ስለምንሰማው ነገር ስላልተጠነቀቅን ነው። በተለይ ስለ እግዚአብሔር ስንሰማ ልንጠነቀቅ ይገባናል። አንድ ፓስተር፣ አንድ ሼኪ፣ አንድ መምህር፣ አንድ መነኩሴ፣ አንድ ቄስ፣ አንድ ጳጳስ በነገረን ነው ዝም ብለን የምንሄደው። እንዴት ብለን የመጠየቅ ባህሉም የለንም፣ አቅሙም የለንም፣ ፍላጎቱም የለንም። አንዳንዴ ይሄን በሌላ በኩል ስገልጸው ስንፍና ነው እላለሁ። ስለምንሰማው ነገር አለመጠየቅ፣ ስለምንሰማው ነገር ትክክለኝነት የሚገባው ድረስ አለመሄድና ነገሩን አለመረዳት በራሱ ስንፍና ነው ብዬ አስባለሁ። ሰነፎችም ነን። ስለዚህ ስለምትሰሙት ነገር ተጠንቀቁ። አራተኛ ስለምን እንጠንቀቅ? ስለ ልጆቻችሁ ወይም ለልጆቻችሁና ለዘሮቻችሁ ስለምትናገሩትና ስለምታስተምሩት ትምህርት ተጠንቀቁ። በእርግጥ መጀመሪያ የሰማነው ከተጣመመ የምንናገረውም ለልጆቻችን የምናወርሰውም ያንኑ ነው የሚሆነው። መጀመሪያ ጥሩ ከሆነ ለልጆቻችን የምናወርሰው ያንን ነው። ግን ልንጠነቀቅ ይገባናል። በአራተኛ ደረጃ ስለምትመሩት ቤተሰብ፣ ስለምትተኩት ዘር፣ ስለ ልጆቻችሁ፣ ስለ ዘሮቻችሁ ምን እንደምትናገሩ ተጠንቀቁ። ዛሬ ኢትዮጵያ ውስጥ ምርር ብሎን በጣም ያስጠላል። ኢትዮጵያ ውስጥ ለመኖር የተቸገር ነው። ይህች ሀገር የኛ አይደለችም? እንደኛ ከሆነ ቦታ እንደ ዶሮ ጫጩት በቅርጫት አምጥተው ነው እንደ የደፉን? ሀገራችን አይደለም እንደ አባቶቻችን እዚህ ምድር ላይ አልቆዩም እንደ ያልኖርንባትም እንደ ሁሉ እስከ ማለት ደርሰናል እኮ። ለምንድን ነው ሲባል ለልጆቻችን እያወረስናቸው ያለው ትምህርት እርስ በርስ እንድንበላላ ነው ያደረገን። ተከባብረን ምድራችንን በጋራ እንድናለማና በሰላምና በደስታ እንድንኖር የሚያደርግ አይደለም። ስለዚህ ለዘሮቻችሁና ለልጆቻችሁ የምትነግሯቸውን ነገር ተጠንቀቁ። ብዙ ጊዜ እኛ ቂም ነው ለልጆቻችን እያወረስን ያለ ነው። ዘረኝነት ነው እያወረስን ያለ ነው። ዛሬ እንኳን በመካከላችን ያሉ ትልልቅ ሰዎች ዶክተር የሚባሉ ፕሮፌሰር የሚባሉ የሃይማኖት መምህራን የሚባሉ ለክርስቶስ ሞተናል ራሳችንን ሰጥተናል የሚሉ የእግዚአብሔርን ክብርና መንግስት ፍጻሜ አይቻለሁ የሚሉ ትልልቅ ሰዎች እንኳን በመካከላችን የሚዘሩት ዘር በጣም ቆሻሻ ዘር ነው። ስለዚህ ስለምትናገሩት ነገር ግን ተጠንቀቁ። ለዘሮቻችሁና ለልጆቻችሁ ስለምትናገሩት ነገር ተጠንቀቁ። በበቀል፣ በዘረኝነት፣ በቁጣ፣ በጥላቻ የምትናገሩት ነገር ዛሬ ያበላሻል። እያንዳንዱ ኢትዮጵያዊ ስሙኝ፣ ቋንቋዬን የምትሰሙ ሌሎቻችሁ ኤርትራውያንም ቤተሰቦቻችን በደንብ ትሰሙኛላችሁ እርግጠኛ ነኝ።
ስለምትዘሩት ዘር ተጠንቀቁ። ስለምትዘሩት ዘር፣ ለልጆቻችሁና ለቤተሰቦቻችሁ ስለምትዘሩት ዘር ተጠንቀቁ። በፖለቲካ በኩል በዘረኝነት በኩል የዘራነው ዘር ዛሬ ዋጋ እያስከፈለን ነው። ማን ይሰብስበን? አንድ መሆን ተቸግረናል። አንዱ ሌላ ያወራል፣ ያኛው ሌላ ያወራል። ለምንድን ነው ከተባለ ላለፉት 60ና 70 ዓመታት ምናልባትም ላለፉት 40 ዓመታት የተማርነው ትምህርት፣ ለልጆቻችን ያስተማርነው ትምህርትና ያስተላለፍነው ትምህርት በጣም አደገኛ ነው። ተጠንቀቁ። ራስህን ነው የሚበላ ይሄን የምታረግ ከሆነ። የዛሬ 40 ዓመት የዘራነው ቆሻሻ ዘር ዛሬ የ40 ዓመት ጎልማሳ አፍርቷል። አንድ የ40 ዓመት ጎልማሳ በምን መልኩ ልታሸንፈው ትችላለህ? አሁን በተጣመመ መንገድ ሄዷል። ትልቅ ኃላፊነት ላይ የተቀመጠ ነው። ግማሹ የተማረ ነው፣ ግማሹ ሀብት ላይ ያለ ነው፣ ግማሹ እውቀት አለው፣ ግማሹ ዓለም አቀፍ ተሰሚነት አለው፣ ግማሹ ብዙ ነገሮች በእጁ አሉ። ይሄ የተዘራው ዘር ዛሬ እንዴት እየረበሸንና እረፍት እንደነሳን ተመልከቱ። ስለዚህ ስለምትናገሩት ነገር ተጠንቀቁ። ልጆቻችንን እንኳን ስናሳድግ አንተ ይሄንን አትችልም፣ አንተ ይሄ አይሆንህም፣ ለአንተ ይሄ አይመጥንህም፣ ይሄ እንደዚህ ነው ብለን ካሳደግናቸው እኮ በግል እንኳን ስነ ልቦናቸው ላይ እሱ ነው እየበቀለ እያደገ እየሰፋ እያበበ መጨረሻ ላይ ፍሬ የሚያፈራው። በተመሳሳይ እያንዳንዳችን በቤታችን ቁጭ ብለን እከሌ ጠላታችን ነው ብለን ትናንትና የራሳችንን ምቀኝነትና ጥላቻ ለመወጣት ቲፎዞ ለማግኘት ወገን ለማግኘት ብለን በስሜት የተናገርነው ዛሬ የ50ና የ40 ዓመት ምናልባትም የ60 ዓመት ጎልማሳ ሆኗል የዘራነው ዘር። እነዚህ ከ60 እና ከ40 እስከ 60 ዕድሜ ያለው ትውልድ አሁን በሚሊዮን የሚቆጠር ነው። በሚሊዮን የሚቆጠር ነው። አሁን እንዴት እንሰብስበው? እንዴት እናስታርቀው? እንዴትም ልናደርገው አንችልም። ታዲያ ይህን ሁሉ ሚሊዮን ህዝብ ምን ልናደርግ ነው? አስረን ልንገፋው ነው ወይስ ልንገል ነው? ምንድን ነው የሚደረገው? አያችሁ፣ ስለምትሰሙት ነገር ተጠንቀቁ። ስለምትሰሙት ነገር ማለት ስለምትማሩት ትምህርት ማለት ነው። ስለምትማሩት ትምህርት ተጠንቀቁ ከተባለ ስለምታስተምሩትም ትምህርት ተጠንቀቁ የሚለውን ይዘዋል። ምክንያቱም መስማት ትምህርትን ነው፣ መናገርም ትምህርት ነው። ስለዚህ ስለምንሰማውና ስለምናስተምረው ነገር መጠንቀቅ አለበት። ምክንያቱም የምናስተምረው የተማርነውን ነው፣ የምንናገረው የምናውቀውን ነው። ይሄ ደግሞ በነፍስ የሆነ መካፈል ነው ብለናል። ወይም ተፈጥሯዊ የሆነ ነፍስን የመካፈል ትስስር ነው። ምን? መስማትና መናገር። መስማትና መናገር የጆሮ ጉዳይ አይደለም። መስማትና መናገር የቃላት ጉዳይ ብቻ አይደለም። መስማትና መናገር ዝም ብሎ ድምፅ አይደለም። ነፍስን መካፈል ነው። ለዚህ ነው የምንማረው ትምህርት ህይወታችንን ምን የሚያደርገው? አቅጣጫ የሚያስይዘው፣ ቅርጽ የሚይዘው፣ ህይወታችንን ቀጥቅጦ የሚቀርጸው ምንድን ነው? የሰማነው ነገር ነው። የምናየው ነገር እንኳን ልክ ካልሆነ በሰማነው ነገር ነው የምናረጋግጠው። ይሄ ነገር እኮ እንዲህ ተብሎ ነበር፣ ይሄ ነገር እኮ እንዲህ ተምረነው ነበር፣ ግን ደግሞ ስናየው እንደዚህ አልሆነም ብለን እኮ የምንናገረው ለዚህ እኮ። ስለማናውቀው መንግስተ ሰማያትና ገሃነም እንኳን ዛሬ የምንከራከረው እኮ አንዳንዶች እዛ ደርሰን መጥተናል ይሉናል። እንደው እግዚአብሔር ይሄን ነገር በሌላ ጊዜ እንነጋገራለን። ሞቼ የመጣው ብለው ደግሞ አሁን ሌላ ትምህርት እየተማርን ነው። ሞቶ የመጣ ማንም የለም። አንተ ሞተ ከመጣህም ደግሞ እዚህ የምናውቀውን ነው መልሰህ የምትደግምልን። ምን አይነት ድንቁርና ነው ባካቸው! እዚህ የምንሰማውን የምናውቀውን ነው ዝም ብሎ እንትኑን ይግትና እንትን ይዘዋል፣ ይጦዝና ይተኛል፣ ህሊናው ይጠፋል፣ ሄዶ የሚመኘውን አይቶ ይመጣል። ምን ማለት ነው? አንተ አሁን ቋጥኝ ስር ተቀምጠህ ከእግዚአብሔር ጋር አውርቼ የመጣው ትላለህ እንዴ? ይሄ እኮ በጣም የሚያስጠላ ነገር እኮ። የተቀላቀለ አረቄ ጠጥተህ ጦዘህ ራስህን ስተህ በወደቅክበት ህሊና ሲናውዝ ከርሞ የመጣበትን ጭቃ ነው ሌላኛ የምታወራው። አንዳንዱ እንደዚህ የሚለን ደግሞ አለ። አሁን አዲስ ትምህርት ደግሞ ተፈጥሯል። መሆይዋም ዲያቆኑም ቄሱም ጨዋውም ድክም ያለው ገበሬውም በቃ ስራ ሲፈታ ድሮ እርሻ ያርስ ነበረ። ደቀም ሲለው ቤት መዋል ሲጀምር አእምሮ መባዘን ይጀምራል። በቃ ሲዛብር ይውልና አእምሮ ያልሆነ ነገር ፈጥሮ ይመጣል። ለዛም ሞትኩና መጣሁ ይላል። ፓስተሩም ሌላውም እንደዚሁ ማርያምን አግኝቻት ቁጭ ብለን ዛፍ ስር አውርተን እንደዚህ ብላኝ፣ በዚህ በኩል አቤት ሰው ሲቃጠል፣ በዚህ በኩል እንዲህ። ይሄማ የሰማነው እኮ ነው። ስታይ ግን ሌላ ነበር የሚሆነው። ምን ማለት ነው? እግዚአብሔር ጋር ሄደህ አሁን እንደዚህ ጉዝ የሆነ ማቴሪያል ነገር አይተህ መጣ የሚጨበጥ ወርቅ ወንበር ላይ ቁጭ ብለህ በወርቅ ሳህን ከእግዚአብሔር ጋር በላህ። ምንድን ነው ሲባል ይሄ የሰማነው ነገር የተማርነው ትምህርት ትልቁን ድርሻ ይዛል። በአይናችን እንኳን ስናይ የምንከራከረው ለምንድን ነው ሲባል የሰማነው እንዲህ አይደለም የተማርነው እንዲህ አይደለም ብለን። ሳይንሳዊ ትምህርት እንኳን ስንማር ከቲዮሪ ነው የምንጀምረዋል፣ ከዛ ወደ ፕራክቲካል ነው የምንሄደው።
እዛ አፓራንት ወተን እንኳን በኢንዱስትሪ ወይም በመስሪያ ቤት ውስጥ ስንሰራ አንዳንዴ ግር ይልናል። ለምን ስንማር የተማርነው በተግባር ቢሮዎች ውስጥ ወይ ወደ ፋብሪካ ኢንዱስትሪ ውስጥ ስንሄድ አንዳንዴ የተማርነው ትምህርት ላይገናኝ ይችላል። ወይም ይሄኛው ይሰፋል፣ ይሄኛው ጠባብ ነው። ወይ በቲዮሪ ትንሽ ነው የተማርነው፣ ፕራክቲካል በጣም ይሰፋል። ወይ ደግሞ በቲዮሪ በጣም አክብደን ተምረናል፣ ፕራክቲካል ደግሞ በጣም ሲምፕል ሊሆን ይችላል። ምንድን ነው ግን ከተባለ ትልቁን ስፍራ የሚይዘው የእውቀታችን ክፍል መስማት ነው። መስማት ነው። የሴቶች አብዛኛው ተፈጥሯዊ ባህሪያቸው ራሱ በመስማት ላይ የተገነባ ነው። አጋጣሚ ሆኖ ሴቶች ተፈጥሯቸው በመስማት ላይ በጣም የተገነባ ነው እና ሁሉን ነገር በመስማት ነው የሚያምኑት፣ በመስማት ነው የሚደሰቱት፣ በመስማት ነው የሚያዝኑት፣ በመስማት ነው የሚወስኑት። ብዙ ሰዎችንም በጣም የሚረብሻቸው አንድ ነገር መስማት ነው። አንዳንድ ጊዜ ማየት እዛው ልትፈርድም ልትተውም ትችላል። መስማት በጣም መጥፎ ነው። ስለዚህ የእውቀታችንን የህይወታችንን ክፍል የሚይዘው መስማት ስለሆነ ለቤተሰባችንም፣ ለዘሮቻችንም፣ ለልጆቻችን፣ ለወገኖቻችን፣ ለዜጎች አሁን ላለው ትውልድ የምናስተምረው ትምህርትና የምንናገረው ነገር ጥንቃቄ ያስፈልገዋል። አምስተኛውና የመጨረሻው ስለ ራሳችሁ የምትናገሩት ቃል ተጠንቀቁ። ስለ ራሳችሁ። አንዳንድ ሰው ስለ ራሱ ወራዳ ነገር ይናገራል። ከዛ ክልል አትወጣም። እንደዚህ ከሆነ ያ ቃል ይገዛሃል። ያ ንግግር አንተን ምን ያደርግሃል? ይመራሃል። ስለዚህ ስለ ራሳችሁ የምትናገሩት ቃል ተጠንቀቁ። በብስጭት ሊሆን ይችላል፣ በደስታ ሊሆን ይችላል፣ ወይ በጣም ስሜታዊ ሆናችሁ ሊሆን ይችላል፣ ወይ በጣም በሀዘን ተሰብራችሁ ሊሆን ይችላል። ስለ ራሳችሁ የምትናገሩትን ቃል ደግሞ ተጠንቀቁ። ምክንያቱም የምትናገሩት ቃል አንደኛ እናንተ ላይ ይሰራል፣ ሁለተኛ የሚሰማችሁ ሰው እውነት አድርጎ ይወስደዋል። ስለዚህ ምን ይሆናል? ሪከርድድ ነው ማለት ነው። የራሳችሁ ቃል፣ የራሳችሁ ንግግር፣ የራሳችሁ ድምፅ እያሳደዳችሁ እንዳይኖር ተጠንቀቁ። መልካም ነገር የምትናገሩት አይመለከታችሁም። መልካምነታችሁን ቀጥሉበት። በመጨረሻ ግን ስለ ራሳችሁ የምትናገሩትንም ነገር ተጠንቀቁ። እኔ እንዲህ ነኝ እንዲያ ነኝ የምትሉትን ማለት ነው። ወይም አንዳንዱ ሰው ለራሱ ማይወጣውን ኃላፊነትና ሹመት ይሰጥና ችግር ውስጥ ይገባል። ነኝ ይላል። ስለዚህ ስለምትናገሩት ነገር ተጠንቀቁ፣ ስለምትሰሙትም ነገር ተጠንቀቁ። ምን ማለት ነው? ስለምትሰሙት ነገር ተጠንቀቁ፣ ስለምትናገሩት ነገር ተጠንቀቁ ማለት ምንድን ነው ሲባል እስኪ ዝም ብላችሁ ተመልከቱት። እንደዚህ ምድር ላይ ምስቅልቅላችንን ያወጣው፣ ትዳር አልባ ያደረገን፣ ዘር አልባ ያደረገን፣ በረከት አልባ ያደረገን፣ ድሃ ያደረገን፣ ባሪያ ያደረገን፣ እርስ በርስ እንዳንስማማ ሀኬተኛና ሁከተኛ ያደረገን፣ በእግዚአብሔር ላይ የሚያላግጥ ፌዘኛ ያደረገን፣ ራሱን በራሱ የሚበላ አውሬ ያደረገን፣ በመካከላችን ፍቅርና ሰላምን ያጣነው በምንድን ነው ሲባል በሰማነው ነገር። እንደዛ አይደለም? በሰማነው ነገር ነው። ብዙዎቻችን ቤተሰባችንን በትነናል፣ ትዳራችንን አጥተናል፣ እንጀራችንን አጥተናል፣ ብዙ ነገሮቻችንን አበላሽተናል፣ ከስልጣናችን ተፈጥፍጠን ወድቀናል፣ ያለንን አገልግሎት ትተናል፣ ሰው መሆናችንን ትተን አውሬ ሆነናል፣ አድርባይ ሆነናል፣ ሆዳም ሆነናል፣ ምናምንት ይሆነናል። ለምንድን ነው እንዲሆን ነው ሲባል የሰማነው ነገር። የሰማነው ነገር ማለት የተማርነው ትምህርት ማለት ነው። የተማርነው ትምህርት ማለት የያዝነው እውቀት ማለት ነው። የያዝነው እውቀት ማለት ደግሞ ህይወታችንን የምንመራበት መርህ ነው እኮ የሚሆነው። ስለዚህ ስለምትሰሙት ነገር ተጠንቀቁ። ስለ ሀገርም ሊሆን ይችላል፣ ስለ ዘር ሐረግም ሊሆን ይችላል፣ ስለ ራሳችሁ የኋላ ታሪክም ሊሆን ይችላል፣ ስለ ሃይማኖትም ሊሆን ይችላል፣ ስለ አንድ የሆነ ጉዳይም ሊሆን ይችላል። ስለምትሰሙት ነገር ግን ተጠንቀቁ። ለምን ከተባለ የምትሰሙት ህይወታችሁን ይቀርጻል። ህይወታችሁ ደግሞ የራሳችሁ እድል ፈንታ ነው። ከህይወት ውጭ ሆኖ መቼም ሰው አይኖርም። ህይወቱን ለብቻ ራሱ ለብቻ ሆኖ እንደ ከብት የሚነዳ ህይወት የለንም። ህይወት ማለት የኛ ሁለንተና ምድር ላይ የምንመላለስበት ማንነት ማለት ነው። ስለዚህ ስለምትሰሙት ነገር ተጠንቀቁ የሚለው በዋናነት እነዚህ 5 ጉዳዮችን የያዘ ነው። እነዚህ 5 ጉዳዮች ግን በደንብ ከልሳችሁ ካየዋችኋቸው ቀላል አይደሉም። እንደ ማጠቃለያ አንድ ነገር ላይ እንነጋገርና የዛሬ ትምህርታችንን እናብቃ። ሀሳቡን ስንጠቀልለው ስለምትሰሙት ነገር ማለት ስለምትማሩት ትምህርት፣ ስላላችሁ እውቀት፣ ስለምትተዳደሩበት መልክ፣ ስለምትመሩት ቤተሰብ፣ ራሳችሁን ስለምትገልጹበት ዓለም ተጠንቀቁ ማለት ነው። ሌላ ነገር አይደለም። ወደ መጀመሪያው ሀሳብ ስንመለስ መስማት የጆሮ ጉዳይ አይደለም። መስማት ተፈጥሯዊ የሆነ የነፍስ ትስስር ነው። ስለዚህ ማንም ሰው ጥሩ ነገር ሲያስተምር
በጥሩ መንገድ ነፍሱን ያካፍላል። መጥፎ ነገርም ሲያስተምር በመጥፎ መንገድ ነፍሱን ያካፍላል። ሌሎቻችን ነፍሱን እንካፈላለን። ነፍስ መካፈል ማለት በአንድ እውቀት ተመሳሳይ መሆን ማለት ነው። ሌላ ነገር አይደለም። ባጭሩ ነፍስ መካፈል ማለት እንትን ማለት አይደለም። ክርስቶስ ነፍሱን ለኛ እንደሰጠልን አይነት ነገር አይደለም። ነፍስን መካፈል ማለት በአንድ እውቀት ላይ የጋራ ግንዛቤ መውሰድ ማለት ነው። ወይም አንድ ሰው ሲናገረን አምነን ወደ ህይወታችን አስገብተን እውቀትና መርህ ስናደርገው ነፍስን የተካፈል ነው፣ እውቀት አይደለም። ለምን ከተባለ እውቀት ራሱ የነፍስ ነው። ነፍስ በባህሪዋ ምንድን ነው? ተምረናል አለ ገና በልጅነታችን ሰንበት ትምህርት ቤት ነው የተማርነው ገና በልጅነታችን። ነፍስ ምንድናት ሲባል ለባዊት፣ ነባቢትና ህያዊት። ለባዊት ማለት የምታስተውል ማለት ነው። ማስተዋል በራሱ የእውቀት ክፍል ነው። ይሄ የነፍስን ለባዊነት ወይም አስተዋይነትን ስንወስድ በራሱ ወደ 37 አይነት ነጥብ ያለው በሰፊው የሚተነተን ነው። ያው እኔ ተደጋጋሚ ነግሬያቸዋለሁ። ስነ ተፈጥሮ ላይ ስለምሰራ በግሌ አንዳንድ ነገሮችን ስለምሞክር ብዙ ነገሮች ላይ ሰፋ አድርጌ ነው የማየው እና ለባዊትነት ሲባል አስተዋይ ናት ሲባል በቃ ታውቃለች፣ እውቀት ስላላት ምናምን ብለን በትንሹ የምንወስደው አይደለም። ወደ 37 የሚሆኑ ነጥቦች አሉ ለባዊነቷ ላይ ብቻ የምንነጋገርበት። እሱ ሰፊ ስለሚሆን ተውት። ባጭሩ ግን ነፍስ ምንድናት? ለባዊት ስለሆነች አስተዋይ ናት። ለባው አስተዋለ ስለሆነ ማለት ነው። ስለዚህ አስተዋይ ናት፣ አዋቂ ናት ማለት ነው። ነባቢት ናት ማለት ደግሞ ትናገራለች ማለት ነው። ስለምትሰሙት ነገር ተጠንቀቁ ማለት ስለምትናገሩት ነገር ተጠንቀቁ ማለት ነው ሲገለበጥ። ስለዚህ ነባቢት ናት ማለት ተናጋሪ ናት፣ ትናገራለች። ንግግር ከማን ነው? ከነፍስ ነው። ማዳመጥ፣ መስማትና ማስተዋል፣ እውቀት አደራጅቶ መያዝ የማን ነው? የነፍስ ክፍል ነው። ሶስተኛው ምንድን ነው? ህያዊት ናት ይባላል። ህያዊት ናት ምንድን ነው? አትሞትም። ነፍስ አትሞትም። ስለዚህ ሁሉም የምንሰማው ነገር በአጠቃላይ በየትኛውም መንገድ ተተርጉሞ ስራ የሚሰራው ነፍስ ውስጥ ነው። ወይም መስማትም ማወቅም መናገርም እንደገናም ምን ማድረግ መያዝም የማን ስራ ነው? የነፍስ ስራ ነው። ስለዚህ አንድ ሰው ትምህርት ሲማር ነፍሱን እየተካፈለ ነው፣ ሲያስተምር ደግሞ እያካፈለ ነው ማለት ነው። ይሄንን የታደለ ብቸኛው ፍጡር ደግሞ ሰው ብቻ ነው። ሌላው ፍጡር ነፍሱ መካፈል አይችልም። አንዳንዶቹ መንፈስ ናቸው፣ ነፍስ የላቸው። አንዳንዶቹ ምንድናቸው? ስጋዊ ብቻ ናቸው፣ ነፍስ አላቸው ግን ከደማቸው ጋር የሚፈስ ናቸው። ሌሎቹ ፍጥረታት። ሌሎቹ ደግሞ ከአየር ጋር ተቀላቅሎ የሚተን ነፍስ ነው ያላቸው። ወደ እጽዋት ስንሄድ ወደዛ ብዙ እንዳንገባ። ፈሳሾች ራሱ ነፍስ አላቸው። ውሃ ራሱ ህይወት አለው። ብዙ ሰው ውሃ ህይወትን የሚሰጥ ይመስለዋል። ልክ ነው፣ ውሃ ህይወትን ይሰጣል። ግን ደግሞ ውሃ ራሱ ያው ፍጡር ነው። እንዴት የሚለውን እሱ ስለሚሰፋ በሌላ ጊዜ እንነጋገራለን። ዞሮ ዞሮ ግን ይሄ እውቀትና መስማት የጆሮ ጉዳይ ስላልሆነ የነፍስ ጉዳይ ስለሆነ ስለምትሰሙት ነገር ተጠንቀቁ። ስለዚህ ስለምትሰሙት ነገር ተጠንቀቁ። መስማት በጆሮ በኩል ይለፍ እንጂ ራስን የመካፈል ወይም ነፍስን የመካፈል ተፈጥሯዊ ትስስር ስለሆነ ስለምንሰማው ነገር ልንጠነቀቅ ይገባናል እላለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። በድጋሚ እስከምንገናኝ ደህና ሁኑልኝ።